ወደ ቤታችንም እንዳትመጣ እንዳትገባ አብሳላት አላለም እንዴ ትናንትና? እንደውም ከትናንት ወዳ ዛሬ ደግሞ መጨረሻ ላይ ምን አለ? ያልጨረሰው ነገር አለ ይላል እኮ እውነቱን ነው። ያኔ በሜዳ ብቻ ስለተናገረ እንትን ማለት ጨርሰዋል ማለት አይደለም። ምንድነው ስንት ዓመት አብሮ ኑሮ ነው ያልጨረሱት? እኔ እኮ ግራ ይገባኛል። በግልጽ እኮ እሷ እኮ በጭቅጭቅ ነው የተለያየችው ልጅቷ ማለት ነው እኮ። ለዛ ለስራ ነው እንጂ አሁን ቪው እንዲጨምር ስራ አቶ ነው እኮ ፕራንክ ምናምን እኛ አጀንዳ ስላጡ ነው እኮ። እሱን ማለት የምንም ውዴታ ፍቅረኛ የለም። ኧረ የለም። አንቺ አምሻል ሴቷ ራሱ እንደዛ ሲያመናጭቃት እሺ እንኳን ብሎ ቢቀበል ይመስላል። ኢምባይ ቢመጣ ራሱ አይኔ ማለት ነው ተፋለው በበርቤ። ይሄ እኮ የኔ ቆንጆ ህይወት ነው ህይወት ነው እንዴ! ልጅቷ ራሱ እኮ እንደዛ ግግም የምትለው እሪል ነገር ቢሆን እኮ እንደዛ ሲያመናጭቃት ሮጣ ነው የምትሄደው። ምክንያቱም ለነገ እንደማይበጃት ስለምታውቅ ነው። አሁን ልጅቷ ነገ ምን ትላለች? ኦዲየንሶቻችሁ እኔን ስለጠሉ ይቅርታ ልትል ነው መሰለኝ። ስለ ኦዲየንስማ ትናገራለች። ምክንያቱም እያስቀመጠው ነገ ትናገራለች። እሱ ትመጣለች። በእሷ ቤት ነው የሚመጣ ብሩኬ። አንቺ እንትን ማስታወቂያ ራሱ የምትሰራውን እኮ እንዳለ ዜሮ እያስገቡባን ነው። ደጋረው ጌታም ደስ ነው ያለው እኮ አሁን ከሷ ጋር ይቅርታ ጠይቅም። ይቅርታ ብትጠይቅ እኮ አሪፍ ነበረ፣ ግን ይቅርታ ስላልጠየቀች የምትሰራቸው ስራዎች እንዳለ ወረዱባት። አብሽር በቃ ነገ ከሷ ጋር በሷ ቤት ይመጣሉ። አብሽር ግን አይ ኦዲየንስን ይቅርታ ከእንትን ካላለች ዝም አይሏት። ለማንኛውም እነሱ አንጣላም ያሉ እኮ እኛን አትናደዱ፣ ስራ ልንጀምር ነው እንዳንረበሽ ነው ያ አትረበሹ፣ እኛ ስራ ልንጀምር ነው። እኔ አውቃለሁ እኮ ቃላታቸው እኮ ጥሩ ነው። ያኔ የመማናጫጫቂ እንደ ድሮ አይደለም። ተከባብረው ደስ እንደሚሉ እኛ ስንጀምር እነሱ መለየት ይጀምራሉ። አሁን ታያለሽ በጣም እየተቆጡ ስለሆነ ነገ በፍቅር ተቃቅፎ ምናምን እየተሻሹ እየሳማት ምናምን ጉንጯን በቃ ፀጉሯን እየደበበሰ ይመጣሉ። ኖ ነገማ ከርዛሽኛ ጋር ነው የሚመጣ ሊጨርስ ብሎ። አይ ይዘጋል። ግን ደስ ይላል። ያኔ እኔ ምንም የዛሬውን እኔ ደስ ነው ያለኝ በሁሉም ነገር። ይሄ እንደ ድሮ መረበሽ ምናምን የለም። ሁለቱም ቢቅለሰለሱ ምናምን ያው የስራው ባህሪ ነው። ለምንጃቸዋለሁ። ለዛ ካላስ ምንም አይመስለኝም። ጀመር እኔ በቀደም ያልተለያዩ ሰዎች አሁን ይለያያሉ ብለ እነሱ እኛ ላይ ታሻሽ እንደ አንደኛ አልቃሻ ለአንደኛ አልቃሻ አንቺ አልነበርሽ። ዛሬ ስራ ነው አልሽ። አንቺ ነበርሽ እኮ ፍሬ። ቆይ አሁን ልንገርሽ ልጅ አለ ተብሎ እንኳን እንደዚህ ፈተና ያምናባቱ ከየት የመጣ ልጅ ከካብጭ እሷንማ ዘመነሱ ታጅራ ሄደው ይጨርሱ። እንደዚህ ብሎ አያወራም። እኔ አሁን ከድሮ የምሰለማውቀው ሲጀምር እኮ ገበናው ይባል እኮ ዛሬ የሚባል ነገር የለም ማለት እኮ ሲቀጥል ደግሞ ማለት ነው የሪል ነገር ወደ ሚዲያ አይወጣም። እንዴት አይወጣም? ይሄ ግልጽ ነው። ኧረ ምንም የለም ወሬ የለም እናቴ። እኛ ኮራን በእናንተ እኛም ኮራን። ታገቢኛለሽ ወይ ቢሎ ዘፈን መክፈት ነው። እንደዚህ ከሆነ ታዲያ የተረዳችሁት ላልተረዱ ጓደኞቻችሁ ውር ይላሉ ይወጡና ዛሬ ማለት ስራ ነው ስትያቸው ወይ ኧረ ዝም በሉ። እኔ ከተሰፈ ነበረ እንደ ፍርዬ እኮ ብያቸዋለሁ። አቆሙት ባንድ አቆሙት። በዚህ ቆይ አይደለም የታለምዬ በዚህ አላወቁም ይሄ ነገር እንደሚመጣ ጥያቄ ተጥሎ የታለፈ ነገር ነው። ይሄ እኮ ነው ሰው እኮ ምልሽ እኮ ለዚህ ነው ደስታ ብቻ ማየት ይፈልጋል። እንዴት ልጅ እኮ ህይወት ነው ነገር ብትኖረው ልጅ ይመጣል እኮ የሆነ ነገር ልጠይቅኝ። አሁን እነሱ እንኳን አብሮ ብዙ ቆይተዋል በጓደኝነት። እኛ ሴቶች ኮሜንት የምንሰጠው ሴቶች ቆይ አንድ ወንድ መጥቶ ለአግባሽ ምናምን ስተረጂ እሺ እንላለን ቶሎ፣ ወይ ደግሞ ተረጂ የሚሉ ሴቶች ያውም ልጅ አለክ ተብሎ በውሸት ስሙ ጠፍቶ ያውም ልጅ አለክ ተብሎ
የልጅ አባት ነው ብላ ከቡታጅራ አዲስ አበባ የመጣች። እነዚህ እኮ ሴቶች አይደሉም። ምድረ ቆሮ በጣም ለነሱበት እኔ አንድ ስልክ ብቻ ሜሴጅ አገባሻለሁ ብሎ ሰው ሲጽፍላቸው እሺ የሚሉ ነው የሚመስለኝ እኮ። እሺ ብሎ ብር የሚልኩ ስለምንወዳቸው ብቻ የሆነ ዘለው እንትን ይበሉ አይደለም። ትክክል ናት። ብዙ እኮ እኛ ማናውቀው ካሜራ ላይ ያልወጣ ብዙ የሚስተካከል ነገር አለ። ይሄም ብቻ ሳይሆን በቃ የሆነ ሀሳብ ይኖራታል። እንዴ ውስጧን እኮ የተረዳ ሰው እኮ የለም። ገባሽ? እሱም እየፈራ ነው። ያ እሱም እኮ ተናግሯል። አብረን ሆነ ማስተካከል እንትናለን አውቃለሁ። አሁን እንዳልሆነ ጊዜ እኮ ብሏል። ለምን ቢናገሩትን ነገር ዝም ብለን ቪዲዮን ማልቀሷን ምናምን ሳይሆን ከአንደበታቸው የሚወጣን ቃላቶች ነው እኛ መያዝ ያለብን። እኔ በፊት ዝም ብሎ ቪዲዮን ብቻ ነበር። አሁን ግን እያንዳንድ የሚያወጡትን ቃል በደንብ አድርጌ ነው የምሰማው። ገብቶሻል? እኛ እኮ ያላገባን ሰዎች ብንኖርም እኮ ህይወት እግዚአብሔርን ህይወት በቃ መጋባት ማለት እኮ ዛሬ ተጋብተን ነገ ማይ ምንድን ነው ያልሽው? ማይ ምንድን ነው ያልሽው? አትለፍልፊብኝ ፍርዬ በእናትሽ። ቀን ሰው ቀንሽ አስማይ እያለች መሀላዊ ቀንሱ እያለች ነው። መሀላማ እሱ ግን እኮ ቁም ነገሩን ነው ባይዘው። እሱ ዛሬ ቁም ነገሩን ይመስለኛል ጥያቄው። መግቢያ አንቺ አላማም እዚህ ሆነሽ ነው ኮሜንት ምን ታለ የምትጽፊው? ነይ ውጪ ነይ ውጪ ነው ስለእምነታቸው እኛ እንኑርላቸው። ከአንቺ በላይ ያውቃሉ ወይ መስሎሽ ነው? እንኳን እነሱ ዝሙት እየሰሩ ማርያምን እያሉ አይደላቸው ታያቸው። እሱ ሳይሆን ወደ እሱ አልገባም። ይሁንልሽ እኔም አሁን አንዳንዴ ምነው አልቅሱ ብዬ እኮ ነው። እኔም አንዳንዴ በውሸት እኮ መግድዬ ኮሜንት የምትጨፈጭፊ ነገርስ ምን አልኩት እኔ? ወይ ታገቢኛለሽ ብሎ ዘፈን ክፈቱ በእናትህ። እኔ ናች ቆይ እኔ ወጣ እናንተ ዘፈን አንቺ ደግሞ ዛም እንትን አትበይብኝ። ቁጭ በይ። ጉድ እኮ ነው። እቺ ማማቱ ጥሩ ነገር እናወራች። ማማት እንጾም በእናታችሁ ተው ግን አትፈታ። እኔ እንደዛ ነው ያልኩት። ማይናደድ ነው የማያናድድሽ። በነገራችን ላይ ቅድም እኔ በህማማት ለምን አነሱት ነው እንጂ አይስራ አላልኩም። ግን ይሄ ጉዳይ የት ነው ያለው? ጥያቄ ይሄ ጉዳይ የት ነው ያለው? ቡታጅራ አይደል? አዎ ለዛ ሊሄዱ እኮ ነው። እናንተ ምን ሆናችሁ? ለበዓል እየሄዱ ቡታጅራ እኮ ለዛ አንድ ላይ ጨርሶ ፍሬ አንድ ላይ አጥርተው እኮ ሊመጡ ነው እነሱ። ዝም ብንላቸው እነሱ ዝም ቢሉ እኛ እዚህ እንኮተኮታቸዋለን። እንዴት ዝም አላችሁ? ያ ነገር ደረሰ እያለን አናስቀምጣቸውም። እኛ እናገራለን። በኋላ ደግሞ እኛ መልሰን እንወቅሳቸዋለን። ሰላም ሳላትም እንዴት አብሳላት ይቅርታ አልጠየቀችም? የሆነ ነገር ይኖራል ለብሩ እና አሁን ዛሬ እነሱ ማግኘት አለብን ብላለች። ዛሬ ሄጂ አምሳላት የመጣች ሰዓት እኮ ተናግረናል። መቼ ጠራ ነገር አለ? እኛ ይሁን ብለን ዝም አልን እንጂ እኮ ብያለሁ። እኔ ራሴ እንዲህ አንልም እያልን አንናገራቸው። እነሱ ስለማይለያዩ በደንብ አድርጌ ነው ማለት አልሳደብ ምን አይደል? በደንብ አድርጌ ያለው ሁለቱንም ወዳቸዋለሁ። አራት ተጣልተው አያውቁም። ሀይሚና ብሩኬ አንድ ቀን ተጣልተው አያውቁም። አንድ ቀን ቢጣላ ካሜራ ጀርባ። እኛ እኮ መግድዬ ፍቅር ስለሆነ ሰላም ስለሆኑ ዝም አልን እንጂ 3 ወር ሙሉ እኮ ሄደች ረክቸዋለሁ። እኔ ሰድቤዋለሁ 3 ወር ሙሉ ማለት ሁላችንም ተከፍተናል፣ ተናግረናል። ያን ጊዜ አናውቅም ስራ መሆኑን ስለማናውቅ ተናግረናል። ማጥራት የባሏን ስም ደግሞ ማጥራት አለባት። እኛ እነሱ ቤተክርስቲያን ገዳም ሲሄዱ ዝም አለን። ይቅርታ ሲጠይቃት ታወን እንጂ የእሷን ደስታ ስለምንፈልግ እንጂ እኮ እኛ ሰዎች ነን። ከኔ ጭምር ነገር እንዴት ሆነ የዲኑ ነገር እንዴት ሳታጣራ አገባሽ? እና ወደ እሷ ሊዞርባት ሊበላ ነው እንዴ? ጎበዝ የኔ ጀግና የኔ ስማት ዛሬ ለማስተዋል ነው እንጂ ሊሄዱ ነው። አመግንያ ለሁለት የተለለች ገፈርሳ ብለው ይሄዱ ለጨራርሰው ይምጡ ጣጣቸውን። ሽማግሌውንም ልኮ ይምጣ። እኛም በቃ ደስ ይለኛል። እኔ ምን አገባኝ? 3 ወር ምን አይሰራም እንደገና እንዴ? አዲስ አይሰራ በቃ ጨራርሰው ይምጡና ፕሮሚስ ምናምን ያርጉልንና
በአርሴማ በር ዘጋሽብኝ። እሺ ፏ እንበልኛም በቃ ብሩኬና የሚዬ በዓልን ብቻ አደራ ፏ ብለን እንመጣላችኋል። ፏ ብላችሁ አበሻችሁን ለብሳችሁ እንድትመጡልን እሺ። ቡታጅራ ሄዳችሁ ሌላ ነገር እንዳይፈጠር በቃ ያለውን ነገር አጣራ። አንተም ስምህ ይጣራ። ዱባይ ጊዜ ያለቀስኩኝ ባይራሱ አሁን እየቆጨኝ ቁጭት እያደረገ እኔ ደግሞ ሀኒ እንኳን ተረጋግታ ሶፋ ላይ እግሯን ዘርግታ ቁጭ ብላለች። ዛሬ ስራ እኔ ራሱ ትናንትና ነው ውዴ በደንብ የተረዳሁት ትናንትና ነው። ትናንት የፎቶቸውን በእንትን ትንሿ ቤት እየተባለ እንትን የተባለውን ግን እዚህ ሚስጥር አላውጣ እና እነሱ ተጣልተው አያውቁም። እኛንን እዚህ እንዳይጥ የምንባላ እንቴ ነው የሚወጣው። ወተሽ ግን አላት ወተሽ ግን ከአንድ ሰው ጋር ነገር ብታመጭብኝ ክፍት አድርጎ በሩን ብሎ እኮ ወጥቶ ሄደ። አይነዱ ስታይ ነበር እንደ የኔ እናት። ከዛ ንሳ አተኩራ ስታይ ነበረ። ምን እንደሆነ እስቲ ምንድን ነው ብላችሁ ነገሩኝ። ያንን ፎቶቸውን ነው ገና